መለስኩለት እኮ የታምሩ ባለቤት ማን ነው አለኝ። እግዚአብሔር ነው አልኩት። ኦኬ እሺ እሺ፣ የታምሩ ባለቤት እግዚአብሔር። ቀጣዩ አገላለጽ ግን አይመችም። ስለዚህ ማርያም አያገባትም ማለት ነው አለ። በታምሩ ዙሪያ ላይ አዳም አም ሶሪ፣ በዚህ ልክማ መታገስም ጥሩ አይደለም እንዴ። በዛ እኮ ብራዘር ምንድነው መሰለኝ ያልኩኝ፣ በማርያም ላይ በሆነው ነገር ታምር አድራጊው ማን ነው ብዬ ጠየቅኩ። እግዚአብሔር ነው አልከኝ። ኦኬ እግዚአብሔር ነው። ስለዚህ የታምሩ ባለቤት ማን ነው አልኩ። እግዚአብሔር ነው። በማርያም በሆነው ነገር አድራጊው እግዚአብሔር፣ የታምሩ ባለቤት እግዚአብሔር ከሆነ ማርያም በዚህ ውስጥ ያላት ሚና ምንድን ነው? በእናንተ ቤተ እምነት ውስጥ አብዛኛውን ጊዜ የሚነገር ነገር አለ። ለምሳሌ ስለ ማርያም ሲነሳ እንዴ አምላክን እኮ ነው የወለደችው፣ አምላክን መውለዷ ያስደንቃል፣ መለኮትን እሳትን በማጸኗ መያዟ ያስደንቃል፣ ይህ ታምር ካልሆነ ይባላል። ያ ማለት ማርያም በራሷ ተነሳሽነት ራሷ ፈልጋው ያደረገችው በራሷ ተነሳሽነት ያደረገችው ተአምር ነው ወደሚል ይወስደናል። እንደዛ ያለ ኦርቶዶክስ የለም። እንደዛ ያለ ኦርቶዶክስ የለም። የትኛውም ኦርቶዶክስ ላይ ያንን ተአምራት ወደ ማርያም የሚወስድ አነጋገር ተነግሯል። ላኪ ማስረጃውን አሳየው። በቃ አንተ ሰውዬ እኔ የትኛውም ቦታ ላይ ይኸውልህ፣ ስትሮንግ ቆይ ሚውት አታርኩት። ስትሮንግ እንትን በል ማስረጃውን አንዴ የዳጊን ተመልከተውና ቅድም የነገረህን ማለት ዳጊ ድምፅህን ከቻልክ እንትን በል። እሺ አይ ጥሩ ይዘው ነበር። ከቤካ ጋር እንዲጨርሱ ፈልጌ ነበር። እሺ በቃ ላሳየውና ትመለሳላችሁ። ዳጊም ሌሎች እህቶች ወንድሞቻችን ፓስተርም። እሺ ወንድሜ ምንድነው እዚህ ጋር ላሳየ የፈለኩት? አንተ ያልከው ትክክል ነው። አንተ ተሳስተሃል ብዬ አይደለም ይሄን መረጃ መጣሁት። በመጀመሪያ እኛ ነው ሰው ናት ብለን ነው የምናምነው። ምክንያቱም ያው መቼም የምትጸንስ ከሆነ የሚጸንስ አምላክ የለም፣ የሚጸንስ ሃይብሪድ ነገር የለም። ከኢየሱስ ጋር ሰርግ ቤት የተገኘች እንደ ሰው ሰርግ ቤት ልትገኝ የምትችል ልትረሳ የምትችል ልትዘነጋ የምትችል ልታመሰግን የምትችል የምታወራ ማለት ሰውነት ብዙ ሰውነት ታይባታል። ዝም ብለህ እንደው ኤሌመንተሪ የሆኑ ነገሮች እንኳን ስታወራና እኔ ይህንን መረጃ ማሳየ አንተ ተሳስተሃል ብዬ ሳይሆን ቤተክርስቲያን ግን አንተ እንደምትለው ወይም እኛ እንደምንለው አትልም። አንተ ሂውማንም ነች ሰው ነች ብለሃል። በአማርኛ በእንግሊዝኛ ትክክል ነህ፣ አልተሳሳትክም። ግን እንደሱ ያሉ ሰዎች የሚገጥማቸው ጣጣ ቤተክርስቲያን ከሐሰት ተጠበቁ ስትል ነው እንግዲህ ይሄን መጽሐፍ አዘጋጅታ ሐሰት የጻፈችው። መጽሐፉ ከሐሰተኞች መምህራን ተጠበቁ ይላል። ውስጡ ግን ሐሰት የጻፈ መጽሐፍ ነው። ለእናንተ ነው የተጻፈው፣ ለምዕመኖቹ የጻፈችው ነው፣ ያዘጋጀችው ነው። የበግ ለምድ ለብሰው ከሚመጡ ሐሳዊ መምህራን ተጠበቁ ብለው እነሱ የበግ ልብስ ለብሰው የጻፉበትን ከውስጥ አሳያለሁ። ይኸው ጥቅሱን ጠቅሰውታል። ሐምሌ 1986 የአበሻ ቁጥር እንግዲህ እንደዛ እንደሆነ ማስበው። መጽሐፉ ላይ ገብተህ ስታነበው ገጹ ላይ ምናልባት ከፈለክ ስክሪንሻት አድርገውና ገጽ 30 ላይ ሄደህ በደም ዙም ላድርግልህ ሄደህ ሪፈር እንድታደርገው ስለምፈልግ ነው። ገጽ 30 ላይ ሄደህ ቼክ አድርገው። እሺ እንደዚህ ይላል። ላንብብልህ። ትክክል ናንተ ያልከው ግን ቤተክርስቲያን እንደዛ አትልም። የመጽሐፉ ስም ምንድነው? ይቅርታ እሺ ይቅርታ፣ ኖ ፕሮብሌም። ከፈለክ እንደዚህ እንትን ላድርግልህና እንደዚህ ላድርግልህና ፎቶ አንሳውና ቼክ አድርገው መጽሐፉን ስክሪንሻት አድርገው ትምትፈልጉት። እሺ በጣም ያረጀ ይመስላል። ማን የሆነ ሰው ጽፎ ነው ዝም ብሎ ቤተክርስቲያኗ ውስጥ በስርዋጽ ያስገባው ይመስላል። እሺ ችግር የለም። የሆነ ሰው እንዳልጻፈው ማሳያለሁ፣ ገልጬ ውስጡን አሳያለሁ። ከሐሰተኞች መምህራን ተጠበቁ ይላል መጽሐፉ ብለህ ፈልገው። በ1986 ላይ የታተመ መጽሐፍ ነው። ውስጡ እንደዚህ የሚል ስታገኝበት ልብ ያርፋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያርክ ለምዕመናን የተዘጋጀ ለአንተ ነው ይሄን ያዘጋጁት እና እዚህ ጋር ገብተህ ዳጊ ስታነብ አስተካክለው። ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ ሰውዬ የጻፈውን ማለት አለብህ ነው እንዴ? ጽሑፉ እንደዛ እኮ ነው የሚለው ነው እንዴ? የሆነ ሰውዬ አይታየም? የሆነ መንበረ ፓትሪያርክ የሚባል ሰውዬ የሆነ ሰው። እሺ ይኸው እዚህ ጋር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያርክ የተዘጋጀ ወዳጅ። እንግዲህ መጽሐፉን ፈልገህ ማግኘትና ቼክ ማድረግ እንዲያውም ጥሩ ነው። መታሳፍረን ራይልም ብለህ በሚቀጥለው ስትመጣ ይኸው መረጃውን እያሳየን ስለሆነ ማተም አለው መንበረ ፓትሪያርክ የሚለውንም እኮ ሰው ሊጽፈው ይችላል። ማተሙ ይላል። ልክ ነህ። ሊጽፈው ስለሚችል ምን ታደርጋለህ መሰለህ? ኔክስት ታይም ትመጣና ተዋረዳችሁ ትለና ወይ ቤት ከፍትና
እነዚህ እኮ ማህተሙ የታለ? አሁን ለምሳሌ መንበረ ፓትርያርኩ ጻፈው ልል እኔ አሁን ዳጊ የሆነ ነገር ጻፈ ብዬ መጽሐፍ ብጽፍ ጽፈሃል ማለት ነው አንተ? በቃ ምንም ታደርጋለህ። ይሄ እኮ ለአንተ እኮ ጥሩ ነው እኮ ለአንተ ይሄ ትልቅ ድል ነው እኮ ማህተም የሌለው። አሁን እኮ ወዳጅ አንዴ አታቋርጠኛ፣ ስማኝ። ለአንተ ይሄ ትልቅ ድል እኮ ነው። ማህተም የሌለው የሆነ መረጃ አምጥተው ላይቭ ላይ ሲያሳዩ ቀድቻቸዋለሁ፣ ይኸው ፎቶም አለኝ ብለህ መረጃውን ይዘህ ሞግተን። አንተ መጀመሪያ መጽሐፉን ያዘው። አንተ ባለማህተሙን መጽሐፍ ያዘውና ይሄ እኮ ለአንተ ቆንጆ እኮ ግብአት እየሰጠሁ ነው። ሳጭበረብር መረጃ እየሰጠሁ እኮ ነው። ምን ችግር አለ? ይሄ ኮንፊደንስ ባይኖረኝ እንደዚህ ይዤ አልወጣም አይደል? ስለዚህ ለአንተ የሚጠቅም እኮ ነገር ነው እያረኩ ያለሁት። ያዘውና ይንቀዳኝና እንደ መረጃ አድርጋ አውጣ። ይኸው ጴንጤ ማለት እንዲህ ነው እንግዲህ መረጃ በሌለው እንዲህ የሚያወራ ነው ትላለህ። አሁን ልጨርስ ሐሳቤ። ትቀልዳለህ እንዴ? ሶሻል ሚዲያ ላይ እንደዚህ ብለን ትወጣለህ? እሺ እና አንበበው። ለማንኛውም አንተ ጥሩ ነው እኮ ያደረከው። ለማንኛውም ይሄ መረጃ ለአንተ አይደለም፣ እንደው ቤተክርስቲያን ምን ትላለች የሚለው ላሳይ ስለፈለኩ ነው። ከላይ ጀምሮ ብናነበው ጥምታ ብሶ ነበረባት። እንግዲህ ያው ሰሞኑን አይታለ ዳጊ መጽሐፉ ሲጀምር አሁን በየትኛውም ቦታ ላይ አሮጌ መጽሐፍት መሸጫ አካባቢ ላይ ከተገኘ ካልሆነ ወይ ደግሞ ኦርቶዶክሳውያን ወገኖች እነዚህ ትልልቅ ሰዎች በየቤታቸው ገዝተው ካላገኙት በስተቀር አሁን ገበያ ላይ እንኳን አታገኘውም። እኔ ራሱ ቴዲ ነው እጁ ላይ ያለው። ምናልባት ይሄ መጽሐፍ ያለው ሰው ካለ እኔ ልገዛው ራሱ ፈቃደኛ ነኝ። ቴዲዬ ግን አለው እጁ ላይ። እንደምታውቀው መጽሐፉ በቅዱስ ሲኖዶስ ፍቃድ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ በቅዱስ ሲኖዶስ ፍቃድ ነው የታተመው። ኦኬ፣ የሆነ ግለሰብ አይደለም ያተመው። ቤተክርስቲያኒቱ ራሱ ከ10ኛ መምህራን ትምህርት ህዝቦቿ እንዲጠበቁ ብላ ያሳተመችው በመንበረ ፓትርያርክ በቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በቅዱስ ሲኖዶሱ ፍቃድ እውቅና ያለው የቤተክርስቲያኒቱ ለምእመኗ ያዘጋጀችው የትምህርት መማሪያ መጽሐፍት ነው። እና እንደው ይሄ መጽሐፍ ድንገት ቤቱ ያለ ሰው ካለ እኔ ራሱ ባገኘው ደስ ይለኛል፣ እገዛዋለሁ። ቴዲዬ ላከልኝ ለእኔም ታዲዬ ጋር አለ። አይ ቲንክ እሱ እንደውም 1000 ነው ምናምን ነገር ነው የገዛሁት ነው ያለው። አያወጣም እኮ መጽሐፉ ያን 1000 ነው ስንት ሺህ ነው የገዛሁት ነው ያለው። ግን እኔ ባገኘው ራሱ እገዛዋለሁ። መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ነው እና ቀጥላም ብላችሁ ቴንክ መልካም። ያው እንግዲህ ኤርሚም እኔም ስናገር ቀድተህናል ብዬ አስባለሁ። ጥሩ መረጃ ይዘሃል። እዚህ ቤት ግን ያው ያለ መረጃም አናወራም። ሶሻል ሚዲያ ላይ እንደዚህ አይነት ድፍረት የሚኖረን ሁልጊዜም እውነትን ስለምናወጣ መረጃም ስለያዘ ነው። ለማንኛውም ግን አንተ ያልከው ትክክል ነው። ቤተክርስቲያን ግን ምን ትላለች? ይሄው ከዚህ ጀምሮ ላንብበው፣ ሙሉን አንተ ገዝተህ አንብበው። ጥንታ ብሶ ነበረባት ወይም አለባት፣ ነበረባት ወይም አለባት። የነጻች በእኔም በስክሪኑ ስለማለብ ነው። የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዛም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። እንግዲህ ሄደ ተደራድረ ኃጢአትን የሚሰሩልህ ከሆነ ይሰሩልህ። እኛ ኃጢአት አልሰራም ነው ብለን የምናምነው። ዛሬ በተናገርከው ነገር ቤተክርስቲያን ግን ኃጢአት ሰርተሃል። ኃጢአትን ድገመው አንዴ፣ ይቅርታ ድገምልኝ አንዴ። ሶሪ በደንብ ልስማ። እንተ አይ ስክሪን እንትን አድርገው ስክሪንሻት አድርገው ብራዘር ከቻልክ። አድርጌዋለሁ ግን ደብዘዝ ይልብኛል። ኦኬ እሺ ኦኬ፣ እንደዚህ ላድርግልህ ምናልባት አሁን። እሺ ጥንታ ብሶ ነበረባት ወይም አለባት። የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። ከሰማይ ወርዳለች እያሉ ነው እንግዲህ እግዚአብሔር ያሳይ እያሉ መናገር፣ ከዛም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። እሺ እኔ ጨርሻለሁ ወገኖች፣ ቀጥሉ፣ ተባረኩ። ያ ስትሮንግ አሁን እኔ ጋር ቢቀጥል ደስ ይለኝ። እንግዲህ አሁን አንተ ቅድም ያወራኸው ነገር ሁሉ ይሄ ነው የሆነው። ከመጽሐፍ ቅዱስ ውጭ በሆኑ አንዳንድ የትምህርት የቤተክርስቲያን ጸሎቶች፣ አንዳንድ መጽሐፍቶችና የሚሰሙ ነገሮች አሉ። በዝክርም በምንም አንዴ ቆይ መጽሐፉን ስሙን ስለጠ በግዕዙ ተአቀቡከ የመሐሳውያን ነው የሚለው ወይ ደግሞ ከሐሰተኞች ተጠበቁ ብሎ የሚል
በ1986 ዓመተ ምህረት የታተመ ነው ብላችሁ የምትሉት በሲኖዶሱ ፍቃድ፣ በፓትርያርኩ ፍቃድ የታተመ ከላይ በግዕዙ ተአቀቡ ከመሐሳውያን ይላል። ከሐሳውያን ተጠበቁ ማለት ነው በግዕዝ። በአማርኛው ደግሞ ከሐሰተኞች መምህራን ተጠበቁ ይላል። ቴንኪዩ። ያገኘው ሰው ካለ በውስጥ ቢያወራኝ በጣም ደስ ይለኛል። ቴንኪዩ። ተባርኩ። እህትየው ቀጥይ። እሺ ያ መጽሐፉን ዳግዬ እያሳየ ነው። ሰኒ ነው መሰለኝ የጠየቀችው። ስክሪንሻት አድርጊው ሰኒ። ያ እና ስትሮንግ አሁን እኔ ይሄንን መጽሐፍ በእውነት እኔ አባቶችን ምናምን ጠይቄ ማን እንደጻፈው በደንብ አወጣጣለሁ። ምክንያቱም ከየትም እየተለቃቀመ እንደዚህ አይነት ነገሮችን በጣም አይደለም። ግን አንድ ነገር ልንገርህ፣ መጽሐፉን ጠይቅ፣ ጥሩ ነው ለራስ ለትምህርት ለመዳንህም የሆነ አይ ሆፕ ሰው በጣም ጥሩ ነገር በኮንሴንስ ነው የምመራው። ለምሳሌ በኮንሴንስ ነው የምትመራው። ግን ደግሞ ልንገርሽ፣ ለምሳሌ አሁን በጣም ብዙ አይነት ታሪኮች አሉ። ምልሽ እኔ ዝም ብዬ ከማህበረሰቡ ጋር መቀበል የሚከብዱኝ ታሪኮች አሉ። ታምረ ማርያም ላይ ምናምን የሆነን ነገር እንደነገርኩሽ ሀውስ ሆልድ እኔ ያደኩበት ሀውስ ሆልድ ይለያሉ። ያንን ነው ምንም ጥቅም የለውም ይሄን ነገር መናገር፣ ለሰው ግን መናገር ስላለብኝ ነውና ግን ይኸውልህ አንተን ሁለቱንም ሳይድ እየሰማሁ ነው ያደኩት። ከልፋት መዳን አለብህ ወንድሜ። በማርያም ብቻ ልናገር ዳግ እናንተን በጣም አንድ የመጨረሻ ነው የምናገረው። በጣም ከይቅርታ ጋር ሄደህ መምህራኖችን እንዳትጠይቅ። እኔ ሄደህ ፈልገህ ራስህ ግዛው ነው የምልህ። ለምን በለኝ፣ ለምን ብለህ ጠይቀኝ። መምህራኖች ራሱ አፋልጉን እያሉ ነው። ላሰማ፣ ኧረ እባካችሁ አፋልጉን እያሉ ነው። እነሱ ራሱ አያውቁትም። አንደኛው ጭራሽ መምህር ምን አለ መሰለ፣ ይሄን ነገር ከየት አመጣኸው ብለው ሲጠይቁት ሙሉ ቪዲዮ አሰማለሁ ዳጊ ጋር ስትጨርሱ ከፈለግ። እኔ ሲሉ ሰምቼ ነው አላለም። መምህራኖች ሲሉ እየሰሙ የሚያወሩ ጭራሽ እባካችሁ ስለ ማርያምን በደማን ነው ጳውሎስን በደማስቆ ማርያም አገኘችው የሚለው መጽሐፍን እንደው አረ እንደው ያላችሁ እያሉ የሚያጠያይቁ እነሱ ራሱ እንዳንተ ፈላጊ ናቸው እንዳንተው። ስለዚህ ስማኝ፣ ይችን ስማልኝ። ቆይ በደማስቆ ጎዳና ላይ ድንግል ማርያም አግኝተው የትኛው የታምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል። ዳጊ መጽሐፉን እኮ እጁ ላይ ይዘውት ምዕራፉ እኮ ነው የጠፋባቸው። ምዕራፉን አያነቡትም። እነሱ ደግሞ የባሰ ነው። አዎ መምህራን ይጠይቅ ይለኛል። መጽሐፉን እጁ ላይ ይዞት ነው ምዕራፉን የሚጠይቀው። ምክንያቱም ማንበብ ስለማይችል ዘማርያም ዘለቀ። ይኸው ስማው። በደማስቆ ጎዳና ላይ ድንግል ማርያም አግኝተው የትኛው የታምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው ከስትሮንግ ጋር ፈልጉት ደስ ይለኛል። ከፈለጋችሁ ላውጣላችሁና ታምረ ማርያሙ እኔ ስላለኝ ሃርድ ኮፒው እመቤታችን በደማስቆ ጎዳና ጳውሎስን ያገኘችው እሷ ናት ይላልና በደማስቆ ጎዳና ያገኘው ጳውሎስን ኢየሱስ ክርስቶስ ነው ወይስ ደግሞ ድንግል ማርያም ናት? ከዚህ የተአምረ ማርያም ክፍል እንድናየው ያያችሁ ሰዎች ካላችሁ ብትነግሩ። ማረቤን ያያችሁ በሉ ቀጥሉ። ወይርም ይበሉ ባይዘወይ ግን ዳጊ አንድ ነገር ልንገርህ። አንዳንድ ጊዜም ሰውን ለማሳት ነው እዛ ቁጭ ብለው እንደሌለ ማያውቁም አሉ። በትክክል ዝም ብለው ያስተምራሉ እንጂ እንደሌለ አድርገው። እኔ ወንድሜን ስትሮንግን ብጠይቀውን ጳውሎስን ማን አገኘው ብሎ መጽሐፍ ቅዱስ ካነበበ እንዳየሁት ካለው አንዳንድ ነገር ኮንፊውዝ አድርገውት እንጂ ኢየሱስ ነው እንደሚለኝ ምንም ጥያቄ የለኝም። ለምን እውነቱ ያ ስለሆነ። ስትሮንግ ወንድሜ እኔ አንድ ነገር እፈልጋለሁ ከአንተ እንዳሉ ነው። እሱን ታሪክ አውቀዋለሁ፣ ሰምቼዋለሁ። ኤርሚያስ ይህን ነገር ያቀረበው ቀን ነበርኩ። አንዴ ማን ነው የሚያወራው? አንተ ልጅ ሚውት አድርግ እባክህ። እኔ ባለማህተቡ በጣም ረዥም ቻንስ ሰተናል። ቅድም ተረጋጋ። ኤርሚያስ ይህንን ስለዚህ መጽሐፍ ሲያወራ ነበርኩ እዚህ ቤት እና እኔም ገርሞኛል። አሁን እኮ በኮንሴንሴ ነው የምመራው ያልኩሽ እኮ ለዚህ እኮ ነው። አሁን ይሄንን ታሪክ ተቀበል ብትኝ ህሊና እንዳለው ከመስማት ብዛት ስትሮንግ ከባድ ነው የምልሽ። ከመስማት ብዛት ቅድም አንዲት ቃል ላይ እኮ አይደል ከሴቶች ሁሉ አንቺ ተለይተሻል ብሏል። ዩሲ ከሴቶች ሁሉ አንቺ የተለየሽ ነሽ የእግዚአብሔር እናት ወይ ምናምን የሚል ታሪክ ተጨምሮላቸዋል። ውጪስ እግዚአብሔር ያላለው ኢየሱስ ጸሎት አስተምረን ሲል ተለይተሽና መካከል የሚለው ዳዚት ማተር እኔ ትልቅ ልዩነት አለው። የኔ አሁን እንዴ ልዩነት አለው እንጂ ተለይተሽና ከሴቶች መካከል የሚለው ልዩነት ያን ያክል አለው። ቅድም ብርን ዳጊ ምሳሌ አድርጎ ነግሮሃል። እኔ ደግሞ ልንገርህ ከልብሶቼ መካከል ራት ስወጣ የምለብሰው ይሄን ነው ብዬ ልብስ ባነሳ ከልብሶች መሀል ልብስነቱን አላስጣለውም። ልብስ እኮ ነው።
ግን ከዛ ከልብሶች መካከል አንዱን አነሳው። እቺ እህት ደግሞ ከሴቶች መካከል የተለየ የተባረከች ነች። ለምን? በተነገረው ነቢያት መፈጸሚያ ስለሆነች። ከራሷ ጥረት ያመጣችው የለም ወንድሜ። እቺ ከገባች አንተ ኦኬ የሆነ ከራሷ ጥረት አምጥታዋለች የሚል የኦርቶዶክስ መምህርም ሆነ ካለ ኦኬ ታዲያ ድንግል ማርያም ሰው አይደለች? አንተ ለምን እንትን አልከኝ? እንደኛ አይደለችም አልከኝ እኮ። ይሄ ልጅ ምን ሆነች ታዲያ? መምህሮቹ የሆኑትን ስማ እኮ እንደዚህ አይነት ሰው ማናቸውም ቢሆኑ አምረ ማርያም ላይ የለም፣ ከሆኑ መጽሐፍ ላይ የለም። እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነግረውኝ ነው። እና አንተ መምህራን የምትለው ብራዘር ነው መመክር መጽሐፍ ቅዱስን እንድታነብ መጽሐፉን ደግሞ ራስህ ሄደህ ቅድም ያሳየን ሄደህ ራስህ እንድትፈልገው ነው ብራዘር። ብዙም አትተማመን በመምህራኖች ራሳቸው አፋልጉ። በመምህራኖች አላልኩም። ምዕመንም ሆነ መምህር ወይም ቄስ ያንን ተአምር የማርያም ስራ ነው ያለ የለም ነው ለማለት ይፈልጋል። ራስህ ፈልገህ አግኘውና አንብበውና ከዛ ናና ሞግተን። ኤኒዌይስ እነሱም ፍለጋ ላይ ስላሉ አንብበህም አታገኛቸው። ምንም ዳጊዬ ምንም አይሰራለትም። የዚህ አይነት በጣም ብዙ አሉ፣ እልፍ አላፍ። ኤርሚያስ አበበ ከፍቶ ቤቱን ቢያሳይ እልፍ አላፍ አሉ። የቱን ይዘህ የቱን ትተህ ደግሞ በዚህ ብትመጣ ሌላ ደግሞ እንገልጣለን። እኛ ብዙ ስህተቶች አሉ ወንድሜ። መጽሐፍ ቅዱስ ግን እውነት ነው፣ ስትሮንግ። አይ ሪሊ ላይክ ትረስት ዩ። መጽሐፍ ቅዱስን አንብበው። የመለየት ጉዳይ ነው እኮ። ቅድስት ድንግል ማርያምን እኛ እየጠላናት አይደለም፣ ባይዘወይ ስለማንፈልጋት አይደለም፣ ገባህ? ወይም ስለማይገባት አይደለም ቢለን ጌታ ኢየሱስ አንድ ሐዋርያ ተነስቶ እንኳን ከዚህ በኋላ በስጋ የወለደችውን ቅድስት ድንግል ማርያምን አክብሯት ለየት ትላለች ቢለን እኮ እናረጋዋለን። እኛ ምን ገዶን እግዚአብሔር ያዘዘውን እንተዋለን? ምን አርጋን እሷንስ እንዴ? እኛ እንኳን ጠላትን በጣም ነው የምንወዳት። የተከበረች የተባረከች እናት ነች እኮ። በምድር ላይ ማንም ሴት አድርጎት የማያውቀው እኮ ነው የሆነላት ለሷ። ለዚያ ነው ባሪያይቱ እንዴት ይሆንልኛል ያለች። ለሷም ሰርፕራይዝ ነው። ትንቢቱን ትጠብቀው ነበር መሲህ እንደሚወለድ። አንዳንዴ እኮ እብራዊት ምን አለ መሰለሽ፣ አንዳንዴ ለምሳሌ አሁን በእኛ በኢትዮጵያውያን ብህል ምን ይባላል? ለምሳሌ ለቀባሪው ነገሩት የሚባል ነገር አለ። አሁን እግዚአብሔር ይሄንን ስለ ማርያም ነገር ለኛ መንገር ላይ አይኖርበት ይችላል። ምክንያቱም እናንተ ፕሬዲክት ማድረግ አለብህ አንተ መገመት አለብህ። ፕሬዲክሽን አይደለም አሁን እንዳልኩሽ ቅድም ፕሬዲክሽን ሳይሆን እና በሷ ውስጥ ከሆነው ነገር አንፃር መጽሐፍ ቅዱስ ላይ ሳይቀመጥልን እንኳን ልናከብራት ይገባል። በሷ ውስጥ ከሆነው ነገር አንፃር አምላክን የሚያክል ነገር በማህፀኗ የያዘች እኮ ናት። ከሷ ይሆን አይደለም መነገር ራሱ ያስፈልገው። ከሷ ይሆን አይደለም። አንተ እኮ ጥረት አድርገህ ኖ ለማንኛውም እኔ ስለሰጣችሁኝ ጊዜ አመሰግናለሁ። በጣም ይሰራል። እንድትሄድ አልፈልግም። ቆይ ላውራ። ቆይ እንዳትሄድ አንድ ነገር እፈልጋለሁ ካንተ። መጽሐፍ ቅዱሱን አንብበው በቃ በደንብ ወንጌላቶችን ቢያንስ እንኳን አንብበውና ተመልሰና የእውነት ሀቫል በቃ እንዳንተ አይነት ሰው የእውነት እንደዚህ እንዲሆን አልፈልግም። ታነባለህ፣ አይሲ ታውቃለህ። የእውነት ነው የምልህ። እኔ ነፍስ እንዲድን እንጂ ምንም የምትጨምርልኝ የምትቀንስልኝ የለም ከአቋሜ። እኔ ከመጽሐፍ ቅዱስ ውጭ ምንም አልቀበልም። በቃ እኔ ፓስተርም ተነስቶ ከሌን መኑት እንደዚህ እኮ ሆኗል በዚህ ዘመን ቢለኝ እኔ አልሰማውም። የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። አሁን አንተ ብዙ ፌድ ስለተደረግ በብዙ ነገሮች ላይ ማርያምን የተለየች ምን እንበላት እኛ? እንግዲህ 4 አይን የላት 6 እግር የላት ከሴቶቹ መካከል ላይ ነው እግዚአብሔር የመረጣት። ተመረጠች በቃ። ያ ግን አምላክ አያረጋትም ወይ እንድንሰግድላት ወይ የሆነ ነገር እንድናረግ። አምላክ ናት አላልኩም፣ ግን ይሄ በጣም ቫልዩ መሰጠት አለበት። እሺ ምንድናት? እስኪ አንተ ንገረኝ። ምን ልትሆን ትችላለች? ዲስሚስ የማድረጉ ነገር በጣም ትክክል አይደለም። ዲስሚስ አይደለም ግን እንትን ቫልዩ ሊሰጠው ይገባል። አምላክን በእሷ በኩል አድሮ ነው ወደዚህ ምድር። ኦኬ ቫልዩ ለማድረግ ምን እናርግ ንገረን። እሺ ማርያምን ቫልዩ ያ ነገር እኮ አሁን እኮ ይኸውልሽ ይሄ በፕሮቴስታንቱ ዓለም በማርያም ላይ ያለው አመለካከት እየቀለለ የመጣው ከእንደዚህ አይነት አስተምሮች። በጣም ነው የምንወዳት እንጂ በጣም ነው ያከበርናት እንጂ የተባለላትን ያልኛል። በክርስቶስ አምና ዳነች፣ እንደኛው ብጽዕት ናት ምናምን እንዴ። የጌታ እናት ከኛ አንድ አይነት አይደለችም። ስትሮንግ ራሷ ነች እኮ ያለችው። የተለየች ብትሆንማ የስ ያ ታይሙ ደርሷል። አሁን ልክ ነህ ጠብቅ ያለው ይሄንማ እንደማደርገው አውቃለሁ አላለችም እኮ። ባሪያዋ እንዴት ይሆንላታል እኮ ነው ያለች አይደል እንዴ? እሷ ነች ያለች። እኔ አይደለሁም እኮ ጴንጤዎች አይደለም ያሉት።
ቅድስት ድንግል ማርያም እራሷ እኮ ነች ያለችው እንዴ። ሂድና እስኪ መዝሙሯን ይኸው ወይም ጸሎቷን ልበልህ መልሷን ይኸው እስኪ። በጣም ነው እንጂ የምናከብራት እኛ የተባለላትን ነው እኮ ያደረግናት። የሆነ የምናከብራት በተገባት ልክ ነው፣ እግዚአብሔር ባዘዘው ልክ። እሷም ባለችው ትውልድ ሁሉ ብፅዕት ይለኛል። ሺዝ ብፅዕት ማለት ቅዱስ ነው አይደል? ቅድስት ነች በጣም በጣም። ከዚህ ውጭ ግን ንገረኝ፣ ምን ብለን እንደው ምን ብለህ አስቀመጥካት አንተ? ሰው ካልሆነች ከሰው ለየት ካለችብህ መለኮትም ከሌላት ምንድነች? እስኪ አንተ ንገረኝ ልስማ። እኔን ሚውት አድርጌ አዳምጣለሁ። ምንድነች የሚለው? እንግዲህ ቅድም በደንብ ግልጽ አድርጌ አስቀምጫለሁ። ያው እኔ ምንሽ ከዚህ በላይ ብዙም ርቄ መሄድ አልፈልግም። ምንሽ ያው ቅድም እንዳወራሁት እኔ ያን ያክል ቴዎሎጂያን አይደለሁም፣ ግን እስከማውቀው ድረስ መጽሐፍ ቅዱስን በተረዳው ነው። የነፍስ ጉዳይ ነው ቴዎሎጂ የሚለውን አትደጋግም። ቴዎሎጂ የተማረ ነፍስ ድኗል ማለት አይደለም። ስንት አስተማሪዎች አሉ። መረጃ መምጣት የለበትም። ይሄ የነፍስ ጉዳይ ነው። በእውነት ማርያም አምላክን በመውለዷ የተለየች ነች ስል ማስረጃ አምጣ ካለኝ አንድ ሰው ማስረጃ ታምጣሽ። ምንድናት ንገረኝ እስኪ። እንደው ሎጂኩ እነሆ ድንግልም ትጸንሳለች ወንድ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች ተብሎ ተቀምጧል። ኢማኑኤል የኢየሱስ እናት አማኑኤል ትለዋለች። የኢየሱስ ሌላኛው ስም ማለት ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። አሁን ጌታ ከኛ ጋር ነው። አንተ የምታስበው እግዚአብሔር ከኛ ጋር ነው። ስለዚህ አሁን ይሄንን ማስረጃ ሰጠዋለሁ። የተትረፈረፈ ማስረጃ ነው ያለው። ስለማለት ምንድነው? እና ግን ማርያም ትወልዳለች። አዲስ ኪዳን ማርያም የምትባል ቆይ አዳምጠኝ። ትንቢቱን ሲናገረው ኢሳይያስ እነሆ ድንግል ትወልዳለች አለው በደፈናው እንጂ ማርያም የምትባል ድንግል ስለምትወልድ አላለም አይደል? ስሟን አልጠቀሰውም። ቢያንስ እንኳን ስሟን የሆነ ቢጠቅስ ጠብቀዋለች። ማርያም የሚባሉት በሙሉ ጠብቀዋል። እሷኛዋ ማርያም ታወጣላት ልንል ነው፣ የተለየች ልናረጋት። የሆነው ግን ድንግል ትወልዳለች ነው ያለው። በሚመጣው ምልክት እግዚአብሔር ይሰጣቸዋል። ለአዲስ ኪዳኗ ማርያም አልነበረም ነው እያልሽ ነው? ምን አልከኝ? ኢሳይያስ መጽሐፍ ላይ የተጠቀሰው እነሆ ድንግል ትጸንሳለች የተባለው ክርስቶስን አዲስ ኪዳን ላይ ለወለደችው ማርያም አልነበረም እያልሽ ነው? ሌሎች ምን እያለ ነው ኢሳይያስ? ምን እያላቸው ነው? ለአይሁድ ሕዝብ ትንቢቱ ሲናገር ምን እያለ ነው? በህግ ነበር የሚሄዱት አይደል? የሚከተሉት ግን አሁን ለዓለም ሁሉ ሊሞት ያለ እግዚአብሔር ወልድ የሚባል አለ። እሱን ሲል ምን አለ? እግዚአብሔር እነሆ እግዚአብሔር ምልክት ይሰጣቸዋል አላቸው። ድንግል ትጸንሳለች። ያሙኑ አልተቀበሉትም። እኔ እናንተ እንደምናውቀው ኦኬ እንጂ ማርያም የምትባል ትመጣለች አለ። ማርያሞች ተብሎ ስም ይወጣላቸው በሙሉ ጥራ ግራ እሷ የስ በቃ ኢየሱስን አረገዝኩት አለች እንዴ? የተለየች የሚያስብላት እሱ ነው እንዴ? አቤት ወንድሜ፣ ያ የተለየች አያስብላትም። ግን ጻድቅ ነች፣ በጣም ክብር አላት። ኦፍኮርስ የጌታ እናት ናት። ምን መሰክረው እኮ ነው ዕለት ዕለት እየወጣን ከድንግል ማርያም የተወለደው ኢየሱስ። ኧረ በአሁን ሰዓት ራሱ በመለኮታዊ ዓለም ሚና አላት። አየህ፣ እሱን አስረዳኝ። ይህንን መካድ የለባቸው። ምናልባት የሚመጣው የፕሮቴስታንት ጀኔሬሽን ንስሐ ገብቶበት ሊቀበለው ይችላል። ይህንን ነገር እመኚኝ። ሚናዋን ንገረኝ፣ አስረዳኝ። በቃ አንድ ሚና ንገረኝ። ኢንተርሴስ ታደርጋለች። እሺ፣ መረጃ ኢንተርሴስ ታደርጋለች። ይሄንን ነው የምነግርህ። ይሄ አሁን የመጽሐፍ ቅዱስ ማስረጃ አምጣ ልትለኝ ትችላለህ፣ ግን አልሰጥም። ኢንተርሴስ ታደርጋለች ማለት ለእሷ እንጸልያለን። አሁን ዳጊ ቆይ ይቅርታ፣ አንዴ ስትሮንግ ኢንተርሴስ ታደርጋለች ነው ያልከው? ኢንተርሴስ የሚባል ቃል አላውቅም ወንድም አለ። ምን ማለት ነው? ኦኬ፣ ቅዱሳን ስለኛ ይጸልያሉ። ለቅዱሳን ጸሎታችንን እናቀርባለን፣ እነሱ ደግሞ ለእግዚአብሔር ያቀርባሉ። ላይክ አንተ ለጓደኛ እኮ ትጸልያለህ እኮ። ስለ ማርያም ጓደኛ ጸልይልኝ ብሎ ብሮዳት አድርገው ስፔሲፊክ ማርያም። አሁን ኢንተርሴስ ያልከው ምንድን ነው? ኢንተርሴስ ወደዚህ ሚን ማማለድ ማስታረቅ ማለት ነው። ዩ ሚን ኢንተርሲድ? ኢንተርሴሽን ምን ማለት? ኢንተርሴሽን ማማለድ ማለት ኢንተርሴሽን ማማለድ ነው። ኢንተርሴስ የሚባል ነገር አላውቅም። ኢንተርሲድ ታማልዳለች ብለህ የእሷን ምልጃ ደግሞ ኢን አክሽን ማስቀመጥ ከፈለግ አጀክቲቭ የሚሆነው ኢንተርሲድ ታደርጋለች። ኢንተርሲድ። ኦኬ፣ አሁን ቃላቱን ያን ያህል ካስተካከልኩ ወንድም አለም እንትን እናድርገው እስቲ።
ኢንተርሲድ ስለማድረጓ ማስረጃ። እሺ አሁን ለምሳሌ ሌሎችም ቅዱሳን ኢንተርሲድ ያደርጋሉ አይደለ? ማርያም ብቻ አይደለችም። ኖ ሌሎች ቅዱሳን አሁን እንደ ቅድም ተናግሬያለሁ እኮ አሁን እነዚህ ምናልባት ላይክ እንደ ምሳሌ እንደሚሰጠው አሁን ብዙ አይነት አያደርጉም ሌሎቹ ወይስ አሁን ቆይ እብሩ አንድ ጊዜ እቺን ብቻ ምክንያቱም ዕብራውያን ላይ ስፔሲፊካሊ ተቀምጧል። ስፔሲፊክ መጫጫው አልወድም ፕሊዝ ብራዘር ስትሮንግ እኔ ነኝ ሚውት ያደረኩ መጠይቀን በደንብ አድምጥ። አሁን የማርያምን አሁን በመለኮታዊው ዓለም ኦኬ በመንፈሳዊ ዓለም አሁን ያላት ስራ ምንድን ነው ስትባል ኢንተርሴት ታደርጋለች። አንድ ያላትን አንድ ነገር እንኳን ጥቀስ ስትባል ኢንተርሴት ታደርጋለች አልክ። ጥሩ ሌሎቹ ቅዱሳን የምትሏቸውም ኢንተርሴት ያደርጋሉ አያደርጉም? ባጭሩ አሁን ሚውትን አንሳውና ተናገር። አያደርጉም ያደርጋሉ የሚለውን መልስ ነው የፈለግከው ወይስ ሌሎቹ ያደርጋሉ አያደርጉም? ቅድም ተናግር ያለው ሌሎቹ የማያደርጉበትን ማስረጃ የምታየው በምንድን ነው? ለምሳሌ አሁን ዕብራውያን ሌሎች ላይ የተቀመጠው ነገር ያደርጋሉ። ሌሎች ቅዱሳን የማያደርጉ ሌሎች እናንተ ቅዱሳን የምትሏቸው ያደርጋሉ አያደርጉም ብለህ ታምናለህ አታምንም? በአጭሩ ንገረኝ። አታርዝመው። እኔ ነገር ሲረዝም አልወድም። አጠር ቁጭ እኔ ስትሮንግ አሳዘነኝ በእውነት ቢኒያው። ለምንድነው ወንድማችን እንደዚህ የምትደክመው? አሁን ያደርጋሉ ታደርጋለች ብለህ ብትል የቤተክርስቲያንን መጽሐፋውን ገልጬ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ያለው ሊቃውንቱ የተረጎሙትን ማርያምም ሆነች ሌሎቹ ቅዱሳን አሁን በሰማያት አያማልዱም፣ አይለምኑም፣ አይጸልዩም የሚል ቃል አለ። እኔ ይቅርታ አድርጉልኝ ኦርቶዶክሳውያን፣ ከመጽሐፍ ቅዱስ ተጣልታችሁ ከራሳችሁ ቅዱሳት ብለው ከሚሏቸው መጽሐፍቶቻችሁ ተጣልታችሁ እኛ የምንለው ካፋችን የወጣውን እመኑን መጽሐፍ ቅዱስ ብሎ የሚለውን አናምንም፣ የሐዋርያቱን ትምህርት እንደዚሁም አባቶቻችን ሊቃውንት ብለው የሚሉትንም ቤተክርስቲያን የጻፈችውንም አናምንም። እሺ የአፋችንን ብቻ እመኑን። በዚህ ነው እንጂ አሁን እኔ ወንድሜ አሁን እዚህ ውስጥ እህቴም ብጠይቅህ ወንድሞችም ቢጠይቁህ ለጠየቁህ ጥያቄ ማርያም አሁን ኢንተርሲድ ታደርጋለች ብላ ያልከውን አንድም ቦታ ላይ አታደርግም፣ ቤተክርስቲያኒቱ አታደርግም ብላ ጽፋለች። አታደርግም። ማርያምም ይሁኑ ሌሎች መላእክት በሏቸው ማናቸውም፣ አሁን ጻድቃን ሰማዕታት ብላችሁ ምትሏቸው ማናቸውም በሰማይ ጸሎት፣ ልመና፣ ምልጃ አያደርጉም የላቸውም ብላ በውዳሴ ማርያም አንድምታ ትርጓሜ ላይ በግልጽ ተጽፏል። ስንት ያሳየን። ከዛ ይልቅ እንደውም ኢየሱስ ክርስቶስ አሁን በሰማያት እንደሚለምን እንደሚያማልድ መጽሐፍ ቅዱስ ከሚናገረው በላይ የእናንተ የቤተክርስቲያኒቱ መጽሐፍት የተባሉት ቅዱሳት የተባሉት መጽሐፍቶች በቤተክርስቲያናችሁ ተቀባይነት ያላቸው በሙሉ ይናገራሉ። እጄ ላይ እንኳን ከ10 በላይ መጽሐፍት ላሳይ ይችላለሁ ኢየሱስ አሁን በሰማያት እንደሚያማልድ እንደሚለምን። እዚህ ቤት ያለ መረጃ አያወሩም የሚገቡ ወንድሞችም እኔ መጽሐፍት ይዘን ነው ገጽ ጠቅሰን ቁጥር ምዕራፍ አሳይተን አሳዩ ሳንባል አሳይተን። ለዚህ ነው በጣም ብዙ መምህራን ይመጣሉ፣ በውጭ በኩል ሆነው ያያሉ፣ እዚህ ውስጥ የሚገባሉ፣ በሌላ አካውንት ይገባሉ፣ አይገቡም። ለምንድነው የማይገቡት? በመረጃ ምንም ማፈናፈኛ የለም። ያለ መረጃ ማናችንም አናወራም። እዚህ የምንገባ ሰዎች ማናቸውም አያወሩ። ዝም ብሎ ያለ መረጃ የሚቀባጠር ሰው እኔ ገስቴ ላይ አላስገባም። የእኛ የወንጌል አማኞች ሆኑ ማለት ነው። ስለዚህ ወንድማችን ስትሮንግ ከቅዱሳት ሐዋርያት ትምህርት ጋር ተስማማ። ጴንጤውን ተው፣ ኦርቶዶክስን ተው፣ ከቅዱሳት ሐዋርያት ትምህርት ጋር ተስማማ። ቅዱሳት ሐዋርያት ማን ነው ያስታርቃል ወይ ደግሞ ያማልዳል ወይ ደግሞ ይለምናል ብለው ያሉት? መጽሐፍ ቅዱስ ላይ ጸሎትና ልመናን አቀረበ ብለው ያሉት ማንን ነው? ምልጃና ጸሎትን አቀረበ ብለው ያሉት ማንን ነው? ለምን አበሳችሁን ትጠብሳላችሁ? ወንድሞች እናቶቼ፣ ማርያምን የጌታችን እናት ቅዱሳት ሐዋርያት አያውቋትም እንዴ? ያውቋታል እኮ።
አብረዋት እኮ ነበሩ፣ አብራቸውም ነበረች። ወደ ቤት ወሰዳት የተባለ ሐዋርያ እንኳን 5 መጽሐፍ ሲጽፍ ስንት ጊዜ ስናገር ሰምታችኋል አይደል? ከዮሐንስ የበለጠ የአይን ምስክር አለ እንዴ? ስለ ማርያም ይናገር ከተባለ ፔንቴው ዝም ነው ማለት ያለበት፣ ኦርቶዶክስም ጭጭ ነው ማለት ያለበት፣ ካቶሊኩም ዝም ነው ማለት ያለበት። ሐዋርያው አይሁዳዊው ሐዋርያ የጌታ ደቀ መዝሙር ወደ ቤቱ የወሰዳት ሐዋርያ ዮሐንስ ይናገር 5 መጽሐፍ ጽፏል። በወንጌሉ ላይ እናቱ መሆኗን ከመጽሐፉ በቀር ታማልዳለች፣ ታስታርቃለች፣ አቁራሪተ መዓት አንድም አላለም። አንድም ከሙታን ተነስታለች፣ አርጋለች፣ አሁን ልመና ታደርጋለች፣ አንድም አላለም። አንዱን ወንጌል 3ቱን መልእክታት አንዱን ራእይ መጽሐፍ በድምሩ 5 መጽሐፍ ሰው ሲጽፍ አንድም ቦታ ላይ ኦርቶዶክሳውያን አሁን ሽንጣችሁን ገትራችሁ የምትናገሩትን አንድም ቦታ ላይ ጸሎትና ልመናችንን አሁን በሰማያት ሆና ትሰማናለች ብላችሁ የምትሉት ባለፈው እያሳየው ነበረ። እዚህ ቀልድ የለም እንዴ። እናቱ ቤት እንኳን ትቷት ሄዶ እኮ ከሮማ ሀገር ተመልሶ ተብሎ በተባለበት ትርክት ላይ ድርሳነ ዑራኤል ላይ ያሳይቻለሁ። 40 ቀን ሙሉ ፊት ለፊቷ ቆሞ ሲያወራት አትመልስለትም። ለምን ተብሎ ቢባል አላየችውም። በስጋ እያለች ቤት በራሳችሁ መጽሐፍት ማለት ነው። በራሳችሁ መጽሐፍት ላይ እንደተጻፈው ዮሐንስን 40 ቀን ሙሉ ያልሰማች 40 ቀን ሙሉ ያላየች ፊቷ ቆሞ በምድር እያለች ፊቷ ቆሞ ፊቷ እናቱ ቤት እናቴ መኝታ ቤት ትቻት ወደ ሮም ሄድኩ ይላል። ከዛ ስመለስ አገኘኋት በእናቴ ቤት እመቤቴ ብዬ ሰገድኩላት ይላል። ሲሰግድላትም ይሄ ኦርቶዶክስን ተፈንቶ የሆነ ተረት ነው። የደብተራ ቅዠት። ዮሐንስ ሰው ለሰው አይሰግድም። አይሁዳዊ እኮ ነው። በምንም አይነት መልኩ አይሰግድም። ስግደት የተገባው አንዱ የዳዊት ልጅ ኢየሱስ ክርስቶስ እሱ አምላክ መሆኑን ስለሚያውቅ ነው የሰገዱለት። ስግደት ተቀብሏል። ሰገድኩላት ይላል በታሪኩ መሰረት። ሲሰግድላትም ሰይ ቴንኪው ጎሽ ሰይ የኔ ልጅ እንኳን ሰገድክልኝ አንተ ልዩ ክብር ያለህ ለኔ ምናምን ነገር ብላ አላለችውም። 40 ቀን እያወራት አልመለሰችለትም። ለምን? አላየችውምና። እናቱ መኝታ ቤት ሆና ሐዋርያውን እንኳን አላየችውም። አንተን ኢትዮጵያ ውስጥ ሆና መፈጠርህንም አታውቀውም። እውነቱን ስነግርህ ማለት ነው። ማርያም አሁን እኛ እንዳለን ታውቃለች እንዴ? ታውቃለች? አሁን እዚህ ቲክቶክ ላይ የምናወራ ሰዎች እዚህ አውቀዋለሁ፣ ያ ዳጊ አውቀዋለሁ፣ ዕብራዊትን አውቃታለሁ፣ አውቀዋለሁ፣ ኤርሚያስ ስትሮንግ የሚባል በደንብ ነው የማውቀው፣ ጠይም፣ ወፍራም፣ ቀጭን ምናምን ነገር ብላ አታውቀንም። ብራዘር የሚያውቅ እግዚአብሔር ብቻ ነው። ኢየሱስ በኢየሩሳሌም ቀርቶ እኮ አላወቀችም ነበር። እንደው እሷ ያው ልጇ ጠፍቶባት ማለት ነው። አሁን እኛ ከነ መፈጠራችንም ጭምር አታውቅም። አሁን እስቲ ታይ ስትሮንግ ኦኬ፣ ማለት ቅጽል ስሙ ነው። ምናልባት በላቸው ቢሆን ስሙ በላቸው ኢትዮጵያ ውስጥ ያለው ያ ትልቁ ሰውዬ ወይ ደግሞ ትንሹ ወጣቱ ጠይሙ ቆንጂየው ምናምን ነገር በላ አታውቅ። ማናችሁንም አታውቅም። ማናችንንም አታውቅም። እርሚ ሀገርን ኢትዮጵያ እንዳለ አታውቅ አይደለም። ማናችንንም አታውቅም። ወንድሞች እናቶች ልብ በሉ። ማናችንንም አታውቅም። አሜሪካ የሚባል ሀገር እንዳለ ማንንም አታውቅም። አሜሪካ ውስጥ ትራምፕ አውቀዋለሁ ብል አትልም። ብራዘር እግዚአብሔር ብቻ ነው ፍጥረቱን የሚያውቅ። ከነመፈጠርህም ጭምር የማታውቅህን ሰውዬ ወይም የማታውቅሽን ሴትዮ ታማልደኛለች፣ ትለምንልኛለች፣ ጸሎት ከኔ ተቀብላ ወደ እሱ ታደርስልኛለች። ይሄ ዝም ብሎ ወንድሞቼ ናቶች የዘመናችሁን ቁጥር እንዳሹቃት አጨርሱት። ምን አበሳን አስጠበሰ በሰው ስርዓት ትምህርት ሐዋርያቱ የጻፉት በቃ ግልጽ፣ አጭር፣ እንደማር ወለላ የሚጣፍጥ በቃ የዘላለም ድነትን የሚወስድ እውነት ማለት ነው። አሁን ሰው ክርስቲያን ሆኖ በዚህ ጉዳይ ባልተጻፈ መጽሐፍ ቅዱስ ላይ ገልጦ ሊያሳየው በማይችል መረጃ አልቦ በሆነ እውቀት ገስት ገብቶ ስሩ እስኪገታተር ድረስ አረፋ እየደፈቀ ጠረጴዛ እየደበደበ ራስ ምታት ይዞት ይከራከራል። ለማ ሰይ የኔ ልጅ አንበሳ እኮ ነህ። ጴንጤው ጋር ሄደ እጅ አለመስጠት በጣም ነው እኮ አንተን እኮ ሳይ አንጀትን ነው ቅቤ የምታጠጣው ብላ አትልህም። ሪዋርድ እንኳን ከሆነልህ በእግዚአብሔር ፊት ስለ ጌታ መስክረህ ነው መውጣት ያለብህ። አትልህም። ሰይ ቆሽ ልክልካቸው እየሰማሁ እኮ ነበረ።
እያየሁ ነበር እኮ ከሰማይ ሆኜ። እኔ እንደው እነዚህ መናፍቃኑን እንደው አፋቸውን የሚያስይዝልኝ ነበር የምፈልገው። እሳይ ስትሮንግዬ ልካቸውን አገባልኝ። በተለያች ዕብራዊት የምትባል ወይ ደግሞ ወጋየሁ የምትባል አለ እንደው ልኳን ነገርካት። ሳይ በላ ማርያም አትልህም። አታውቅም ጭራሽ ከነ መፈጠር እኔንም አታውቅም፣ ማናችንም አታውቅም። እዚህ ውስጥ አታውቅም። እምትሰማ ብትሆን አሁን እስቲ ኤርሚያስ የሚባል ታውቂያለሽ? የትኛው ኤርሚያስ? ኤርሚያስ ማለት ብዙ ኤርሚያሶች አሉ። አስታውሱ ብላ በኢትዮጵያ ውስጥ እንደ ኤርሚያስ አለ። አታውቀንም። አበሳችሁን አትጥበሱ። የሰማይን ከዋክብት በስማቸው ለይቶ የሚያውቅ እንኳን ፍጥረቱን አይደለም እያንዳንዳችንን የሚያውቅ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ብቻ ነው። ስለሱ መስክር። ደረትን ነፍተህ አፍህን ሞልተህ ጽድቁና ገናንነቱን ኃያልነቱና አምላክነቱን ስለሱ መስክር። ጽድቁን በአሕዛብ ፊት ገልጦታል ጌታ። መስክር። ስለ እኔ ምስክሮች ትሆናላችሁ ነው ያላቸው ሐዋርያቱን መንፈስ ቅዱስን በእናንተም ላይ ሲመጣ። አሁን መንፈስ ቅዱስ ያለበት ሰው ስለ ኢየሱስ ክርስቶስ እንጂ የሚመሰክረው ስለ ፍጡር አይመሰክርም። ከመሰከረም እሺ የጌታችን እናት ቅድስት ድንግል ማርያም እናቱ ናት። በቃ አለቀ። እኛ ማን የእናትነቱን ቦታ ማሰለት ተሻማ ነው። አሁን ዕብራዊት ሴት ስለሆነች ሰላምዬና ነወጊዚ ሴቶች ስለሆኑ ምን እኔም እኮ እንደ እናት ይቃጣኛል ብለው ብላት፣ እህትየው ተረጋጊ ነው ብዬ ምላት። ተረጋጊ ሰላም፣ ተረጋጊ ጤወጊ፣ ምንድነው እያወራሽ ያለሽው ዕብራዊትዬ ብዬ እዚሁ ወይ ደግሞ በውስጥ እንጨራረሳታለን። በምንም አይነት መልኩ የእናትነትን ስፍራ ዕብራዊት ልትይዝ አትችልም። ማርያም ሴት ናት። አዎ። ዕብራዊት ሴት ናት። አዎ። አጭርና ግልጽ ወንድሞች እናቶች፣ በማርያም ሴትነትና በዕብራዊት ሴትነት መካከል ልዩነት አለ? የለም። ለምንድነው ዕብራዊትን የጠራሁት? ሰላምዬም ልጅ ስላለች ማለት ነው። ማርያም አይሁዳዊት ናት። አዎ። ዕብራዊት አይሁዳዊት ናት። እስራኤላዊት ናት። አዎ። ሰላም አይሁዳዊት ናት። አዎ። አዎ። እስራኤላውያን ናቸው እነዚህ ሁለቱ የሚያወሩ እህቶች። ምናልባት ማርያም ቀይ ከሆነች ዕብራዊት ጠይም ናት። ሰላምዬ ደግሞ እንደዚህ ቀይ ናት። የተክለ ሰውነት ርዝመት፣ ውፍረት ምናምን ነገር ከሆነ እዛኛ አሁን እዛ ውስጥ መትሩልን መዝኑልን ምናምን ነገር ብለን አንልም። ግን በቃ ጅሽ አይሁዳውያን እህቶች ናቸው። እህታቸው ናት ማለት ነው። ቢያንስ እንኳን ቤተሰቡ እንኳን ሲያወራ መስማት አለብን። ከቤተሰቡ የበለጠ እናውቃለን ብለን ማለት የለብንም። እና ወንድሞቼ የዘመናችሁ ቁጥር በከንቱ አይለቅ። ወንድሜ ስትሮንግ ሐዋርያቱ የመሰከሩለትን ነቢያት የመሰከሩለትን ቅዱሳት ቅዱሳት መላእክት ሁሉ የመሰከሩለትን የማያሳፍረውን የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስን እሱ መስክርለት። በሕዝብ በአሕዛብ በነገስታት በእናት በአባት በወንድሞች በተማሩ ባልተማሩ የዚህ ዓለም ሀብት ባላቸው በሌላቸው በድሆች በሀብታሞች በባሪያ በጨዋ በግሪክ በአይሁዳዊ መካከል በሕዝብ በአሕዛብ መካከል ቆመህ መስክርለት። ሪዋርድ አለው። የሚመሰክርልኝን በሰማይ በአባቴ ፊት መሰክርለታለሁ ብሎ ያለ ጌታ ስለ እኔ የማያፍረውን እኔም በአባቴ ፊት አላፍርበትም ብሎ ያለው ጌታ ሪዋርድ አለው።